ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ ካይኔቲክ ኤነርጂ እና ፖቴንሻል ኤነርጂ የሚለውን ኮንሴፕት ይዤላችሁ መጥቻለሁ። ስለዚህ ይችን ካይኔቲክ ኤነርጂ እና ፖቴንሻል ኤነርጂ የምትለዋን አጭር የሆነች እና ግልጽ ወይም ቀላል የሆነ ሀሳብ እንመማራለን ማለት ነው። በባለፈው ስለ ኮንሴፕት ኦፍ ወርክ አይተን ነበረ። ወርክ ኢዝ ፕሮዳክት ኦፍ ፎርስ ታይምስ ዲስፕሌስመንት ብለን ዲፋይን አድርገው ነበረ። ፎርስ ታይምስ ዲስፕሌስመንት። ስለዚህ ይህም ከዚህ አይወጣም ማለት ነው። ስለ ኤነርጂ ስናወራ ይህንን ያካተተ ነው የሚሆነው። ስለዚህ ኤነርጂ ከሚለው ዴፊኒሽን እንይዛለን። ምክንያቱም ካይኔቲክ ኤነርጂ እና ፖቴንሻል ኤነርጂ ከሚለው የመጣ ስለሆነ ካይኔቲክ ኤነርጂ እና ፖቴንሻል ኤነርጂ በጠቃላይ ኤነርጂ ተብሎ ይጠራሉ። የኤነርጂ ኮንሴፕቶች ናቸው። ኤነርጂ ኢዝ አቢሊቲ ኦፍ ዱዊንግ ወርክ፣ ስራ የመስራት አቅም ተብሎ ይጠራል። ኤነርጂ ተብሎ ይጠራል። እነዚህ ሁለቶች ደግሞ የምንድን ናቸው? መካኒካል ኤነርጂ ብለን መካኒካል ኤነርጂ እንትኖች ናቸው ሁለቶቹ። የመካኒካል ኤነርጂ ውጤቶች ናቸው። ያ ማለት ካይኔቲክ ኤነርጂ እና ፖቴንሻል ኤነርጂ መካኒካል ኤነርጂ ይሰጣሉ። ስለዚህ ሴክሽን you should be able to define the concepts of kinetic potential energy, solve problems related to kinetic energy and potential energy። በዚህ ቪዲዮ ላይ በግልጽ እናያቸዋለን ማለት ነው እነዚህም ኮንሴፕቶች በሙሉ። ስለዚህ previously we have learned about work at the transfer of energy። ወርክ እንግዲህ ከአንድ ኦብጀክት ወደ ሌላ ኦብጀክት ኤነርጂ ትራንስፈር የሚሆንበት ሲቹዌሽን እንደሆነ አይተን ነበረ። ፎርስ አፕላይ ስናደርግ ማለት ነው። ፎርስ አፕላይ ስናደርግ እዚህ ሴክሽን you are going to learn about kinetic and potential energy. Energy is the capacity to work and scalar quantity. ያው ኤነርጂ ስካለር ኳንቲቲ ነው። የሳይ ዩኒቱ ጁል ነው። ሲሚላር ቱ ዛት ኦፍ ወርክም ስካለር ኳንቲቲ ነው፣ ጁል ነው የሳይ ዩኒቱ ማለት ነው። ሶ ካይኔቲክ ኤነርጂ ምን ማለት እንደሆነ ዲፋይን እናደርጋለን እዚህ ጋር። ካይኔቲክ ኤነርጂ ሞሽን ማለት ነው። በቃ ካይኔቲክ ኤነርጂ ማለት ዲዩ ቱ ሞሽን ነው። ዲዩ ቱ ሞሽን ነው ማለት ነው። ሶ ካይኔቲክ ኤነርጂ እዚህ ጋር በእንቅስቃሴ አማካኝነት የሚመጣ ኤነርጂ ነው ብለን መግለጽ እንችላለን። ኦኬ የሚንቀሳቀስ አካል በሙሉ ኤነርጂ አለው። ምሳሌ የመኪና እየተንቀሳቀሰ ነው፣ ኤነርጂ አለው ማለት ነው። ያ ማለት ማስ አለው እና ቬሎሲቲ አለው። ያ ማለት ካይኔቲክ ኤነርጂ አለው ማለት ነው። ስኳልስ 1/2 ኤምቪ ስኬር ስለሆነ ዴፊኒሽን ማነው ፎርሙላው። ስለዚህ የሚንቀሳቀስ አካል በሙሉ ካይኔቲክ ኤነርጂ አለው ብለን መናገር እንችላለን። so it's the form of mechanical energy processed by an object due to its motion። በሞሽን አማካኝ ለምሳሌ ሞሽን ይላል። for example a rolling ball፣ ሮል የሚደረግ ቦል፣ moving car፣ thrown stone possess kinetic energy። የሚጎረጎር ድንጋይ፣ የሚንቀሳቀስ መኪና፣ ሮል የሚደረግ ቦል፣ እነዚህ ምንድን ናቸው? ካይኔቲክ ኤነርጂ አላቸው። ዲዩ ቱ ዜር ሞሽን፣ በእንቅስቃሴያቸው ምክንያት ነው ማለት ነው። እንቅስቃሴ ሲኖር ብቻ ነው ካይኔቲክ ኤነርጂ ሊኖር የሚችለው። ዘ ካይኔቲክ ኤነርጂ ኦፍ አን ኦብጀክት ዲፔንድስ ኦን ኢትስ ማስ ኤንድ ቬሎሲቲ። ምክንያቱም እዚህ ጋር ፎርሙላው እንደምታዩት ይህ ማስ አለ፣ ቬሎሲቲ አለ። ስለዚህ ከዴፊኒሽኑ ወይም ከፎርሙላው ስንመለከተው የማስና የቬሎሲቲ በማስና በቬሎሲቲ ዲፔንድ ሆነ ማለት ነው። ኦኬ ለምንድን ነው ካይኔቲክ ኤነርጂ ለምንድን ነው 1/2 ኤምቪ ስኩዌር መሆን ያስፈለገበት? ቪ ስኩዌር ለምን መጣ እዚህ ጋር ስንል ቅድም እንደነገርኳችሁ ከወርክ የመጣ ነው ኢኩዌሽኑ ማለት ነው። ከወርክ ለምሳሌ ፎርስ ታይምስ ዲስፕሌስመንት ብለናል። ፎርስ የማን ውጤት ነው? በኒውተን ሰከንድ ላው ኦፍ ሞሽን ማስ ታይምስ አክሰለሬሽን። ይህንን እዚህ ጋር ስታስገቡት ፎርስ ላይ ወርክ which is equals to ምን ይመጣል? ኤም ኤ ኤስ። ለኤስ ዲፋይን ስታደርጉ በካይኔሜቲክ ኢኩዌሽን ላይ ሄዳችሁ ዩ ስኩዌር ፕላስ 2ኤኤስ ዜን ዩ ስኩዌር ማይነስ ዩ ስኩዌር ኢኳልስ ቱ 2ኤኤስ ኦኬ ኦቨር 2ኤ ይሄ በዚህ ይጠፋልናል። ስለዚህ ኤስ which is equals to ቪ ስኩዌር ማይነስ ዩ ስኩዌር ኦቨር 2ኤ እዚህ ጋር ፕላግ ማድረግ ነው። አሁን እዚህ ጋር ስታስገቡት ወርክ ቀደም ገልጸነዋል። እንግዲህ ማስ ታይምስ አክሰለሬሽን ታይምስ ኤስ ብለናል። ዜን ኤስ ኢኳልስ ቱ ምናገኘን ቪ ስኩዌር ማይነስ ዩ ስኩዌር ከካይኔሜቲክ ኢኩዌሽን በመነሳት ማለት ነው። ዩ ስኩዌር ኦቨር ምናገኘን 2ኤ አክሰለሬሽን
ዜን ማስ ታይምስ አክሰለሬሽን ሲባዛ ቪ ስኩዌር ማይነስ ዩ ስኩዌር ኦቨር 2a አክሰለሬሽን በአክሰለሬሽን ይጠፋል። ዜን ኢት ቢካምስ ምን ይመጣል ማለት ነው? ማስ ኢንቱ ቪ ስኩዌር ማይነስ ዩ ስኩዌር ኦቨር 2 ይመጣል። ይሄ ምን ተብሎ ይጠራል? ወርክ ኢነርጂ ቲዎረም። ቼንጅን ካይኔቲክ ኢነርጂ 1/2m ቪ ስኩዌር ማይነስ ዩ ስኩዌር። በዛውም ታውቃላችሁ ፎርሙላው የመጣው ከዛ ነው ለማለት ነው። ይሄን ድራይቭ ያደረጉላችሁ ለዛ ነው። ስለዚህ ኤስአይ ዩኒቱ ጁል ነው። 1 ጁል ኢኳልስ ቱ 1 ኪሎ ግራም ሜትር ስኩዌር ፐር ሰከንድ ስኩዌር ነው ማለት ነው። ይሄ ነው። ኤግዛምፕል አለ። ኤግዛምፕሉ እንግዲህ በጣም ቀላል የሆነ ኮንሴፕት ነው። 20 ሜትር ፐር ሰከንድ ቬሎሲቲ ተሰጥቶናል። ይችን ወደ ምንድነው ወደ ኪሎግራም ስንቀይረው 0.2 ይመጣል። ምክንያቱም ስንቀይር እንዴት ነው ላልገባችሁ ተማሪዎች 1 ኪሎ ግራም ኢኳልስ ቱ 1000 ግራም ነው። ስለዚህ 200 ግራም ምን ያህል ይሆናል? ሃው ማች ክሪክሮስ ታደርጉት ኪሎ ግራም ወይ ማለት 1 ኪሎ ግራም ሲባዛ በ200 እኩል ነው 1000 ኪሎ ግራም። ይችን ኤክስን በላት ኦቨር 1000 ዜን ስንት ይመጣ ማለት ነው? 0.2 ኪሎ ግራም ይመጣል ማለት ነው። 20 ለ1000 ስታካፍሉት ስንት ይመጣል ማለት ነው? 0.2 ኪሎ ግራም ይመጣላችሁ። ዜን ይህን ማስገባት ቫልዩ ላይ ማስ ስንት ነው? 0.2 ታገኘን። ቬሎሲቲ ውስጥ 20 ስኩዌር ስናደርገው 400 ሲባዛ 0.2 አለ ሲካፈል ለ2 ዜን 400 ሲባዛ 0.2 ሲካፈል ለ2 ስናደርገው 400 ይህን በዚህ እቺ እንደዚህ ትወጣለች 80 ሲካፈል ለ2 እኩል ነው 40 ጁል ይሆናል ማለት ነው። ኦኬ 40 ጁል ይመጣላችሁ። መጽሐፋችሁ ላይ የምትጽፉት እዚህ ጋር ይሄ አለ ማለት ነው። ኦኬ ዜን the next concept should be ኤክሰርሳይሱን ነው የምንሰራው። በመጀመሪያ ኤክሰርሳይሱን እንሰራለን ግልጽ ለማድረግ ያክል። for a fixed speed እንግዲህ ፊክስድ ነው v1 equals to v2 if the mass of the ball is double ማሱ ዳብል ሲሆን ካይኔቲክ ኤነርጂ ምን ይሆናል? አሁን ከፎርሙላው ነው የምናስበው። ካይኔቲክ ኤነርጂ m v ስኩዌር 1/2 ማሱ ተመሳሳይ ነው ብለናል። ስፒዱ 2 ማስ ነው ማለት ነው። ማሱ ዳብል ከሆነ ካይኔቲክ ኤነርጂ ምን ይሆናል? ይሄው 2 መጣ ነው 2 ማስ which means 2 into 1/2 mv ስኩዌር። ስለዚህ ማስ ዳብል ማስ ዳብል ስኳርስ ትዋይስ ኦፍ ካይኔቲክ ኤነርጂ ዳብል ይሆናል ማለት ነው። ማስ ዳብል ካይኔቲክ ኤነርጂ ዳብል በቃ ትሪፕል በተመሳሳይ ነው የሚጨምሩት። ማሱ ዳብል ሲሆንና ካይኔቲክ ኤነርጂውም ዳብል ነው የሚሆነው። what about for a fixed mass the speed of the ball is double ስፒዱ ደግሞ ዳብል ሲሆንስ? አሁንም ከፎርሙላ ነው የምነሳው። ቪ ስንት ነው? 2 ቪ ዘ ሆል ስኩዌር ዜን 1/2 ማሱ ፊክስድ ነው። እዚህ ጋር ደግሞ የተሰጠን 2 ሲባዛ 2 ያ ማለት ስኩዌር ነው አይደል? ይሄ 4 ቪ ስኩዌር ዜን ይመጣል ምን ይመጣል ማለት ነው? 4 into 1/2 mv ስኩዌር 4 እጥፍ ይሆናል። ስለዚህ for speed double 4 times ካይኔቲክ ኤነርጂ በእጥፍ ይጨምራል ማለት ነው። ይህ ከዚህ ጋር ምን ኮንክሉድ ማድረግ ትችላላችሁ? ለካይኔቲክ ኤነርጂ ከፍተኛ ይበልጡን በጣም ከፍተኛውን አስተዋጽኦ የሚያደርገው እንዲጨምር የሚያደርገው በእጥፍ ቬሎሲቲው ነው ማለት ነው። እስቲል ማሱን ማተር ያደርጋል፣ ግን ደግሞ በይበልጥ በእጥፍ ቬሎሲቲው በጣም ትልቅ አስተዋጽኦ ያደርጋል ማለት ለካይኔቲክ ኤነርጂ መጨመር። for a fixed mass if the speed of the ball is triple ተመሳሳይ ህግ በመጠቀም መስራት ይቻላል። አሁን ደግሞ ሶስተኛ ሲሆን ስፒዱ ፊክስድ ማስ ሆኖ 3 ቪ ስኩዌር 3 ሲባዛ በ3 9 ታይምስ 1/2 mv ስኩዌር ይሆናል ማለት ነው። ምንም ተመሳሳይ ህግ መጠቀም ብቻ ነው። ቀላል ነው።
ሃው ፋስት ቬሎሲቲ። አሁን እዚህ ሃው ፋስት ስጠየቁ ምን ጊዜ ቬሎሲቲ መሆኑ እንዳትረሱ፣ ወይም ስፒድ መሆኑ ስፒድ ሃው ፋስት ፍጥነቱ ማለት ነው። ስለዚህ የ1 ኪሎ ግራም ቦል እያንቀሳቀሰ ስራ ሰራ፣ 50 ጁል ስራ ሰራ። ይህን ስራ የሰራው በምን ያህል ፍጥነት ነው? በቃ ጥያቄ ዋን ኦቨር ቱ ኤምቪ ስኩዌር ስኳርስ ቱ ካይኔቲክ ኢነርጂ ክሪክሮስ ስታደረጉት ትዋይስ ኦፍ ካይኔቲክ ኢነርጂ ስኳርስ ቱ ኤምቪ ስኩዌር። ለማስ ስታከፍሉ ቦት ሳይድ ምን ይቀራል? ቪ ስኩዌር ስኳርስ ቱ ትዋይስ ኦፍ 50 ተሰጥቶናል። 50 ሲካፈል ለስንት? ለማስ። ማሱ ስንት ነው? 1። ስለዚህ ለአንድ ስናካፍለው ተመሳሳይ ዜን ቪ ስኩዌር ኢኳልስ ቱ 100 አንደር ራዲካል ስታስገቡት ቪ ስኩዌር which means ቪ ስኩዌር ኢኳልስ ቱ 100 ነው። አንደር ራዲካል ቪ ኢኳልስ ቱ 10 ሜትር ፐር ሰከንድ። ዩኒቱን ማጣፈጥ ይቻላል፣ ቀስ ስቴፕ ባይ ስቴፕ ማለት ቀላል ስለሆነ ነው የፈጣጠንኩት ተማሪዎች። ስለዚህ 10 ሜትር ፐር ሰከንድ ነው ማለት ነው። ኦኬ። ስለዚህ እንደዚህ አድርጋችሁ መስራት ትችላላችሁ። ጽፋችሁ ላይም ተሰርቷል። በቀላሉ መንገድ በዛ አይነት መንገድ መስራት ይቻላል ማለት ነው። ስለዚህ ፖቴንሻል ኤነርጂ ምንድን ነው? ፖቴንሻል ኤነርጂ is the stored energy in an object by varying its position። ለምሳሌ የሆነ ኦብጀክት እዚህ ጋር ታወጡ ብትፈልጉ በላደር ዜን እዚህ ጋር ሄት አለ፣ ከዚህ ሄት አለ። በዚህ ሄት አማካኝነት የሚሰራ ስራ ወይም በፖዚሽን ወይም ኮንፊግሬሽን አማካኝነት የሚሰራ ስራ ፖቴንሻል ኤነርጂ ብለን እንጠራዋለን ነው የሚለው መጽሐፋችሁ ላይ። ኤግዛምፕል ሰር ፖቴንሻል ኤነርጂ ዲዩ ቱ ግራቪቲ፣ ግራቪቴሽናል ፖቴንሻል ኤነርጂ እና ኢላስቲክ ፖቴንሻል ኤነርጂ። ግራቪቴሽናል ፖቴንሻል ኤነርጂ ማለት በግራቪቲ አማካኝነት የሚሰራ የፖቴንሻል ኤነርጂ የፖዚሽን ለውጥ እንቅስቃሴ ማነሱ የፖዚሽን ለውጥ ኤነርጂ እንለዋለን። ኢላስቲክ ፖቴንሻል ኤነርጂ ደግሞ የሆነ ስፕሪንግ ኮንስታንት አማካኝነት የሚሰራ ስራ ኢላስቲክ ፖቴንሻል ኤነርጂ እንለዋለን። ይሄ ኢላስቲክ ፖቴንሻል ኤነርጂ ማለት ነው 1/2 kx ስኩዌር በሚል ፎርሙላ ዲፋይን ይደረጋል። ፖቴንሻል ኤነርጂ ደግሞ mg h ሲንስ ሄት ስላለው በሄት አማካኝነት ስለሆነ mg h ነው ፎርሙላው። Gravitational potential energy is the energy of an object held in a vertical position due to force of gravity working to pull it down። ፖቴንሻል ለምሳሌ የሆነ እዚህ ጋር የሆነ ኦብጀክት አለ፣ ወደዚህ ሊወድቅ ድሮፕ ሊሆን ነው። ኦኬ። ስለዚህ ከዚህ ድሮፕ የሚሆንበት ሄት አለ፣ በዚህ ጊዜ ፖቴንሻል ኤነርጂ አለ ማለት ነው። እዚህ ሲደርሱ ሄት ዜሮ ይሆንና ምን ይመጣል? ካይኔቲክ ኤነርጂ ይሆናል ማለት ነው። ካይኔቲክ ኤነርጂ which means ከዚህ ከፖቴንሻል ኤነርጂ ትራንስፈር ተደረገው ትራንስፎርም ሆነ ከፖቴንሻል ኤነርጂ ወደ ካይኔቲክ ኤነርጂ ሆነ ማለት ነው። ከሄት ወደ ሞሽን ማለታችን ነው። the gravitational potential energy depends on heat and mass of the object። በማሱና በሄቱ ነው ዲፔንድ የሚሆነው። ቀደምን ብለን ነበረ ካይኔቲክ ኤነርጂ በማሱና በቬሎሲቲ ነው አይደለ? እዚህ ጋር ግን በማሱና በሄቱ ነው mg h። ይሄው በዚህ ዲፔንድ ይሆን ማለት ነው። ኦኬ። ምክንያቱም እዚህ ጋር አክሰለሬሽን ዲዩ ቱ ግራቪቲ ኦልዌይስ ምንም ለውጥ ኮንስታንት ስለሚሆን በሁለቶቹ አፌክት ይደረጋል ማለታችን ነው። ኦኬ። ሄት higher it's up the ground the more potential energy። ለምሳሌ እዚህ ጋር ሄት ይቺ ከዚህ ያለችው ሄት እና እንደገና ደግሞ ይሄኛው ሄት የትኛው ነው ከፍተኛ ፖቴንሻል ኤነርጂ ሊኖረው የሚችለው? ምንም ጥያቄ የለውም። ወይስ ይሄኛው ነው ማለት ይሄኛው ሞር ፖቴንሻል ኤነርጂ ኖረዋል። እሱን ነው የሚገልጽላችሁ። ይሄ ነው ማለት ነው። ዲፋይን የሚያደርገው ይሄንን ነው። ኦኬ። ስለዚህ ሄት በጨመረ ቁጥር ፖቴንሻል ኤነርጂ ይጨምራል። ሄት ሲቀንስ ደግሞ ወደ ታች እየመጣ በቀነሰ ቁጥር ሄት ሲቀንስ ፖቴንሻል ኤነርጂም ይቀንሳል ማለት ነው። ስለዚህ ኤክሰርሳይዝ 4.7 እንሰራለን። ኦብጀክት ኤ has twice the mass of object B። ሌት mass of A which is equals to twice of mass of B ይለናል። if object B is 4 meter above the floor and object
ኤ ኢዝ 2 ሜትር አብ ዘ ፍሎር which has greater potential energy የትኛው ነው greater potential energy ያለው? ኦኬ እንስራ። potential energy equals to mg h potential energy A is equals to ምን ብለናል? ሁለት እጅ ነው twice of mass ታይምስ ሄቱ ስንት ነው? 2 ታይምስ ግራቪቲ እንዳለ ነው። ዜን እዚህ ጋር ስናይ ምን እንዴት ተሰጠን? ሄት ተሰጥቶናል። ዜን ፖቴንሻል ኤነርጂ ኤ which is equals to 4 mg ይመጣል። 4 mg ይመጣል ማለት ነው። ኦኬ ይሄ የኤ ነው። ስለዚህ ፖቴንሻል ኤነርጂ ኤ which is equals to 4 mg ብለን መግለጽ እንችላለን። ፖቴንሻል ኤነርጂ ቢስ ምን ያህል ሊሆን ነው? mg h ነው። ሄቱ ስንት ነው? ፖቴንሻል ኤነርጂ ፒ ኢኳልስ ቱ ማሱ እዚህ ጋር እጥፍ አልሆነም። ምንም የተሰጠን ኢንፎርሜሽን ምንድን ነው? 4 ሜትር ሄት እንዳለው ነው ቢ ላይ ማለት ነው። ስለዚህ mg 4 ሜትር አለው። ስለዚህ ምን ማለት ነው? 4 mg ኦኬ። ከዚህ ኢንፎርሜሽን ምን ማለት እንችላለን? ፖቴንሻል ኤነርጂ ፖቴንሻል ኤነርጂ ኦፍ ኤ which is equals to ፖቴንሻል ኤነርጂ ኦፍ ቢ ያ ማለት ነው 4 mg equals to 4 mg ብለን አግኝተናል ማለት ነው። የአንደኛው ጥያቄ በዚህ አይነት መንገድ መመለስ ትችላላችሁ። በጣም ቀላል የሆነ ጥያቄ ነው። if both objects in the question above were lowered by 1 meter would they still have the same ratio of potential energy that they had in their original position? explain your reason. ኦኬ ይህንን ካልኩሌት በማድረግ ነው የምንሰራው። በአንድ ኤቱ ለምሳሌ እዚህ ጋር የኤ ስንት ነበር? 2 ነበር። ወደ አንድ መጣ። ወደ አንድ ሂት ያ ማለት 2 ሲቀነስ 1 እኩል ነው 1 ሜትር ሆነ ማለት ነው። እንግዲህ አስቡ እዚያ ጋር ቅድም 2 ሜትር ነበር። አሁን ደግሞ 1 ሜትር ሲሆን ምን ይሆናል ማለት ነው? ኤምጂ ይሆናል ማለት ነው። ስለዚህ እዚህኛው ጥያቄ ላይ ፖቴንሻል ኢነርጂ ኤ ኢኳልስ ቱ ኤምጂ ብቻ ይሆናል ማለት ነው። ምክንያቱም 1 ሜትር መጥቷል ማለት ነው። ኦኬ ፖቴንሻል ኢነርጂ ቢስ ስንት ነበር? ቅድም 4 ሜትር ነበር። 4 ሜትር ሲቀነስ 1 ያ ማለት እዚህ ጋር ከዚህ እስከዚህ 4 ነበር። ስለዚህ 1 ሲቀነስለት ከዚህ በላይ ያለው ስንት ይሆናል ማለት ነው? 3 ይሆናል ማለት ነው። ከዚህ እስከዚህ 4 ነበር። ስለዚህ ሲቀነስለት 3 ይሆናል። ሶ ፖቴንሻል ኢነርጂ ኦፍ ቢ ኢኳልስ ቱ ኤምጂ ኤች ሄር ስንት መጣ? 3 ኤምጂ ኤች 3 ኤምጂ ኤች ነው የሚመጣው። ዜን አንድ አይደሉም ማለት ነው። መልሳችን ምን ይሆናል? 3 ኤምጂ ፎር ፖቴንሻል ኢነርጂ ኦፍ ቢ እና ኤምጂ ኦር 1 ኤምጂ ፎር ፖቴንሻል ኢነርጂ ኦፍ ኤ ብለን መግለጽ እንችላለን። ስለዚህ በዚህ አይነት መንገድ ስንገልጽ ይህንን አይነት ሪዝን መስጠት እንችላለን ማለት። ለምንድን ነው ሪዝኑ ምንድን ነው? ሄት በጣም ኃይለኛ ፋክተር ነው ያለው ለፖቴንሻል ግራቪቴሽናል ኤነርጂ። ስለዚህ መጀመሪያ ላይ ተመሳሳይ ፖቴንሻል ኤነርጂ ቢኖራቸውም ሄቱ እየቀነሰ ሲመጣ ምን አለ ማለት ነው? የፖቴንሻል ኤነርጂ ለውጥ ይኖራል ማለት ነው። ፖቴንሻል ኤነርጂ ለውጥ ይኖራል። ያ ማለት 3 ኤምጂ ኦቨር 1 ኤምጂ 3 ሬሾ 1 ይመጣል። ስለዚህ በ3 እጥፍ ይበልጠዋል ማለት ነው ቢ ሚስ ይሄ ቢ ነው፣ ይሄኛው ኤ ነው። ያ ማለት ምን ማለት ነው? 1 ኤምጂ ለኤ ለቢ ይሆናል ማለት። ስለዚህ ኮንክሉዥኑ 3 ኤምጂ ኦፍ ኤ ኦቨር 1 ኤምጂ ኦፍ ቢ ዋን ብታጠፋትም ችግር የለውም። ስለዚህ 3 ኦቨር 1 ወይም 3 ሬሾ 1 ብለን መግለጽ እንችላለን ማለት ነው። ስለዚህ ይሄን የሚገልጽላችሁ ተማሪዎች ኤግዛምፕል አለ። how much potential energy possessed by an object of mass 3 kg placed on a top of 5 meter height given ማውጣቱ በጣም ስራ ያቀላል። ስለዚህ ማስን ተሰጥቶናል 30 ኪሎ ግራም ሄት 50 ሜትር
ስለዚህ ፋይንድ ሪኳየርዱ ማን ነው? ፖቴንሻል ኢነርጂ ኢኳልስ ቱ ሃው ማች ሃው ካን ዊ ካልኩሌት ፖቴንሻል ኢነርጂ ኢኳልስ ቱ ኤምጂ ኤች ማሱ ስንት ነው? 30 ሲባዛ ሄይቱስ በ50 ሲባዛ በ10 እዚህ ጋር ተጠቀሙ ተብለናል። ኦኬ ስለዚህ ስንት ይመጣል? 30 ሲባዛ 3 ሲባዛ በ5 15 ያ ማለት 20 ሲባዛ በ10 ስንት ይመጣ ማለት ነው? 15000 ጁል ይመጣል ማለት 15000 ጁል ምን ፖቴንሻል ኢነርጂ ኢኳልስ ቱ 15000 ጁል ይመጣል ማለት ነው። ኦኬ በጣም ቀላል የሆነ ኮንሴፕት ነው። በዚህ አይነት መንገድ መስራት ትችላላችሁ። 15000 ጁል ይመጣል ወይም ምን አድርገን መግለጽ እንችላለን? 15 ኪሎ ጁል ኪሎ 1000 ሪፕሬዘንት ስለምታደርግልን ማለት ነው። ሃው ሄይ ሹድ አን ኦብጀክት ኦፍ ማስ አሁን ደግሞ ሄት ነው የተጠየቀው። ስለዚህ ፖቴንሻል ኢነርጂ ኢኳልስ ቱ ኤምጂ ኤች 5 ኪሎ ግራም ቢ ሊፍትድ ኢን ኦርደር ቱ ሃቭ አን ኤነርጂ ኦፍ 100 ጁል የተሰጥቶናል። ፖቴንሻል ኢነርጂ 100 ኤምጂ ኤች ኦቨር ኤምጂ ምን ያህል ሄት ሊወጣ ይችላል ነው የሚለው። ዜን ሄት ኢኳልስ ቱ ማሱ 100 ሲካፈል ማሱ ስንት ነው? 5 ግራቪቲ በ50 ይህ በዚህ ይጠፋል። 10 ሲካፈል ለ5 2 ሜትር ሄቱ 2 ሜትር ይመጣል ማለት ነው። በዚህ አይነት መንገድ መግለጽ ትችላላችሁ ቀላል ስለሆነ። ሶሪ እዚህ ጋር 20 ሜትር ነው 1000 ነው ለካ እኔ 100 አድርጌው ወስጄው ነው። 1000 ሲካፈል ለ50 100 ሲካፈል ለ5 ስንት ይመጣል? 20 ነው። ቅርታ 100 አድርጌ ወስጄው ነው። ስለዚህ 20 ይመጣል ማለት ነው። ይሄ በጣም በቀላሉ መስራት የምትችሉት ጥያቄ ነው። ስለዚህ ተማሪዎች ለዛሬው ቪዲዮ እዚህ ጋር ይበቃናል። ስለተመለከታችሁኝ አመሰግናለሁ። ግን ሰብስክራይብ ማድረጉን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ። መልካም ቀን ይላችሁ ተማሪዎች።